ሌባ ሰው ሰውን አያምንም። አጭበርባሪ ሰው ሰውን አያምንም። አንደኛ ወደኛ ስትመጡ እኛን ማወቅ አለባችሁ። እኛ ድብቅ ሰው አይደለንም። ፕሮፋይላችን ድብቅ አይደለም። ሶሻል ሚዲያችን ድብቅ አይደለም። ዝም ብለን በስልክ ብቻ የምናወራ ሰው አይደለንም። በስልክ ብቻ የማናወራው ለምን እንደሆነ ሌባ አይደለንም። እኛ ስለሮጣችሁ ቀደማችሁ ማለት ነው አይደለም። እነዛ ሰዎች ስለዘገዩ አላለፉም ማለት ነው፣ ወይም አልቀደሙም ማለት ነው። ኖ እንቻ ይዛችሁ መታችሁ ፓስወርዳችሁን አታውቁትም። ፓስወርዳችሁን ካላወቃችሁት ዩቱባችሁ አይደለም ገንዘብ መክፈል ሞኒ መሆን አይችልም። ፓስወርድ እኛ እንቅልፋችን ትተን ስራችን ትተን ፓስወርድ አግኝተንላችሁ ምስጋናው ይቅር ስድቡ ምና። ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ሰላም ናችሁ ወይ? ተጠፋፍተናል በቪዲዮ እና ዛሬ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ከራሴ ጋር በጣም ተጨቃጨኩኝ፣ ተጣለሁ፣ ከራሴ ጋር ተወዛገብኩኝ። ማለት ታውቁኛላችሁ እኔ ዩቱብ ላይ ምን አይነት ትምህርት እንደምሰጥ ምን አይነት ነገር እንደምመክራችሁ እንደዚህ መንገድ ብትሄዱ እንደዚህ ነው የምትሆኑት፣ እንደዚህ ብታደርጉ ትጠቀመላችሁ። እኔ አሁን ከሀምሳ ሰዎች በላይ ደሞዝተኛ የሆኑ ልጆች አሉ። ከሀምሳ ሰዎች በላይ ማለት ነው ደሞዝተኛ። በቃ ዩቱብ በእኔ ያስከፍተው በእኔ ሞኔታይዜሽን ሆነው በእኔ ተከፈይ የሆኑ አሉ። ግማሻቸው የምስጋና ቪዲዮ ሰርተዋል፣ ግማሻቸው ደግሞ ያው አልሰሩም። ቀስ ብለውም ሊሰሩ ይችላሉ። ሞኔታይዜሽንም የሆኑ ገና ደሞዝ ያልተከፈላቸው ፖስታ የሚጠብቁ ገና አካውንት ያልተሞላላቸው ምናምን አሉ። እሺ እሱ እንዳለ ሆኖ አንዳንድ ሰዎች አላችሁ ማለት የሰው ልጅ ገንዘብ ከፍሎ ችግሩን መቀርነፍ ቢችል ኢትዮጵያዊ ድሃ አንሆንም የነበረ። አዎ ኢትዮጵያዊ ድሃ አንሆንም የነበረ። እኔ ስለማላጭበረብር ብቻ ግልጽና ግልጽ ስለምናገር በራሳችሁና በራሳችሁ ብቻ ስለምሰራላችሁ ቀናቶችን ስለሚፈጁ እናንተ የኔን ቁጥር እየሰጣችሁ ቤቲ እንደዚህ ናት፣ ቤቲ እንደዚህ ናት፣ ቤቲ እንደዚህ ናት ኖ። እኔ በዋትስአፕም በኢሞ በቴሌግራምም በቲክታክም በምንም እኔ ቃሌ አንድ ነው። ዩቱብ ከፍቼላችሁ እንከባከባችኋለሁ። ይብን ኢዲት ማድረግ እንኳን የማትችሉ ኢዲት እንዴት ማድረግ እንዳለባችሁ ቪዲዮ መፖሰት አትችሉ። ምኑን ነክቼ ነው ቪዲዮ መፖስተው ስትሉኝ እንዴት ቪዲዮ መፖሰት እንዳለባችሁ አሳይቻችሁ ነው። አንዳንዶቻችሁ ማለት ነው ከሌላ ቦታ ስትሄዱ ከፕሮፋይላችሁ ጀርባ ፎቶ ወይም የሆነ ለማስቀመጥ 50 ሺህ ብር ይጠይቋችኋል አይደለ? ሙሉ 50 ሺህ ብር ነው የሚጠይቋችሁ። እኛ ጋር ኢሜል ምን አመጣው? ስድቡ ምን አመጣው? ትችቱ ምን አመጣው? እናቴ እንዲህ ትላለች፣ የቸኮለ አፍሶ ለቀመ፣ የሮጠ ሁሉ አይቀድምም። እውነቴን ነው የምላችሁ፣ የሮጠ ሰው ሁሉ አይቀድምም። ስለሮጣችሁ ቀደማችሁ ማለት ነው አይደለም። እነዛ ሰዎች ስለዘገዩ አላለፉም ማለት ነው፣ ወይም አልቀደሙም ማለት ነው። ኖ እንደ ይቻላልና እንደ ጸጋ ዩቱብ ተስፋ ያስቆረጠ ዩቱብ አልነበረም። ትክክለኛ አማኝ የሆነ ሰው ታማኝ ሰው ሰውን ያምናል። አሁን የጸጋ በጣም ጠብቃለች። ጸጋ በነገራችን ላይ ታውቃለች፣ ትረዳለች። ሞኔታይዜሽን ማድረግ ነው እንጂ ማትችለው ስለ ዩቱብ ህግ ታውቃለች። ገብቷችኋል? ስለ ዩቱብ ህግ ጥንቅቅ አድርጋ ነው የምታውቀው፣ ግን ሞኒ ማድረግ አትችልም። ለዛ ነው ወደኛ የመጣችው። ጸጋዬ እንደዚህ ሆነ ስላት ግድ እኮ ነው እግዚአብሔር ያለው ነው የሚሆነው ምናምን ይቻላል። በራሷ ስተት ብዙ ነገር ስትሆን ማለት ነው። እናንተን እስካመንኩ ድረስ አላፍርምም አልወድቅምም ያለች ሰው ናት። ይሄው ሞኒ ሆነች። ግን አንዳንዶቻችሁ በነገራችን ላይ ካሁን በኋላ እኔ ድብቅ ነገር የለኝም። ከጀርባዬ ሌላ ወሬ ብታወሩ ስክሪንሾት ይላክልኛል። ሲቀጥል ደግሞ እኔ የአረብ ሀገር ሴትን እቺ ቅንጣት ታህል የምጎዳ ከሆነ ልሳኔን ይዝጋው። እውነት ልሳኔን ቁልፍ ያድርገው። አልናገርም። እኔ እንዳትበሉ እንዳያጭበረብሯችሁ
እኔ ስደትን ስላየሁ የመዳብን ጩኸት፣ እንቅልፍ ማጣትን፣ ነጭ ሩዝ በሰላጣ መብላትን ይህን ስለማውቅ ነው። አንዳንዶቻችሁ ግን በሁለት ቀን በፍጹም ሞኒ ሊሆን አይችልም። ዩቱብ በፍጹም ፈጣን ዩቱብ በጣም ቫይራል የወጣ ነው ከተባለ በጣም ፋስት የሆነ ዩቱብ ነው ከተባለ 15 ቀን ስቴፕ 1 ስቴፕ 2 ስቴፕ 3 አስቀምጦታል እኮ ዩቱብ የራሱን ህግ ማለት ነው። እናንተ ግን የሆነ ኮሽ ባለ ቁጥር ትሄዳላችሁ። እኛ በራሳችን ኢሜል በፍጹም አናያይዝም። መቼም ቢሆን እኔ የመዳብ ቅሞች እንዲያለቅሱብኝም አልፈልግም። በራሴ ኢሜል አንዳንዶቻችሁ አላችሁ በ24 ሰዓት ውስጥ በሁለት ቀን በሶስት ቀን ሞኒ ሲሆንላችሁ ፈንታዝ ብላችሁ በደስታ የምትሞቱት። ኖ ኖ ኖ ኖ ኖ አይደለም። በሁለት ቀን በ24 ሰዓት ውስጥ አይደለም በማይክሮ ሰኮንድ ሞኒ ማድረግ ይቻላል። በምን ሞኒ በሆነ ዩቱብ ሞኔታይዜሽን በሆነ ዩቱብ ሲያያዝ ማለት ነው። ሞኔታይዜሽን በሆነ ዩቱብ ተያያዘ ማለት ካንቺ ላይ የዶላር ምልክቱ ኦን ሆኖ አረንጓዴ ቢበራም ከስቱዲዮዎች ላይ ሳንቲም ቢቆጥርም መቼም ቢሆን ግን ባንቻ አካውንት ብር አይገባም። ለምን እንደዛ አልሽ ካላችሁኝ ቤቲ ለምን ነው እንደዛ ያልሽ? የኔ እኮ በሁለት ቀን በአንድ ቀን በ24 ሰዓት ውስጥ ነው ሞኒ ሆነልኝ እና ታዲያ ደሞዝ አላገኝም ማለት ነው የምትሉ? አዎ አታገኙም። ለምን እኔ ቤትሾ የሚለውን ቻላል መጀመሪያ የዩቲዩብ መጀመሪያ ነው ሞኒ ሆነ አካውንት ሰጠውት ምን ሰጠውት ከአንዴም ሁለት ጊዜ ከከፈለ በኋላ ወድቆ መቅረት የለም የሚለው ቻላል ሞኔታይዜሽን ሆነ አይደለም። ሞኔታይዜሽን አድርጊ ብሎ ሜሴጅ ሲልክልኝ ሞኒ እንዴት አደረኩት? በ3 ደቂቃ ውስጥ ከቤትሾ አድሰንስ ጋር የወድቆ መቅረት ኢሜልን አያያዝኩት። በ3 ደቂቃ እየነካካሁት 3 ደቂቃ እየነካካሁት የአረንጓዴ ምልክቱ የዶላር ምልክቱ አረንጓዴ ሆነ። ይህን ስላየሁ ነው እናንተን የምመክራችሁ። ፈልጋችሁ አይ ችግር የለውም ቪዲዮ ለመስራት ነው ዝም ብዬ ዩቲዩብ ላይ ለመዝናናት ነው ምናምን ካላችሁ ችግር የለውም። ግን በዩቲዩባችሁ እኔ ዩቲዩቤን ከሚነኩብኝ ምን ይሻለኛል? ከኔ ጋር ያለ ዩቲዩብ የልጆች ዩቲዩብ ከኔ ጋር ያለ የእናንተ ዩቲዩብ ከሚነካብኝ ሞት እመርጣለሁ እኔ። ለምን አንዲት የአረብ ሀገር ሴት አይደለም በነገራችን ላይ እኔ የምመክረው የቤት እመቤት ሆናችሁ ቤት ውስጥ እየዋላችሁ ቤት ውስጥ እየዋላችሁ ባላችሁ ውጭ ውሎ እናንተ ቤት ልጅ ይዛችሁ የምትውሉ ልጆች እናቶች ክፈቱ ብዬ በተናገርኩት መጥተዋል ከአዲስ አበባ። ለምሳሌ ወሰን፣ አርሴማ፣ ኒሃን ተከፋይ ሆናለች። ቅድስቴ የምትባል ጓደኛ ነበረችኝ። ከሷ ቁጥር ለመንኳት ኢትዮጵያ ሳትገባ በፊት ቅድስቴ ለምኜ ከፈትኩላት። በ6 ወር ሞኒ ሆነች፣ ተከፋይ ሆነች። ከተከፈተ ጀምሮ 6 ወሩ ነው ተከፋይ ሆናለች። ኒሃን ተከፋይ ስትሆን እነ ወሰንና እና አርሴማ ደግሞ አዲስ ናቸው። እኔ በነገራችን ላይ የአረብ ሀገር ሴቶች ብቻ ስል ሌላ ነገር ስለሚመስላችሁ አይደለም። ኢትዮጵያ ውስጥ ሆናም የቤት እመቤት ሆና ከባሏ ደሞዝ እንድትጠብቅ ከባሏ ደሞዝ ብር እንድትጠብቅ አልፈልግም። በቃ አነሰም በዛም በራሷ አካውንት እንጀራ እየጋገረች ልጆቿ ጋር እየተጫወተች ልጆቿ ጋር ወክ እያደረገች ቪዲዮ ብትፖስት ይቆጥርላታል። አውቃለሁ። እኔን ዩቱብ ስላነሳኝ ከፈጣሪ በታች ዩቱብ ስላነሳኝ አይኖ ይገባኛል ዩቱብ እንደሚጠቅም። ግን አንዳንድ እህቶች በጣም ሶሪ አለማወቅ ከሆነ የኔን ቪዲዮ አዳምጡ። ለምንድን ነው ሄዳችሁ በአንድ ቀን በሁለት ቀን በሁለት ሰዓት በ3 ሰዓት ሞኒ ሲሆንላችሁ ለምንድን ነው የምትደሰቱት? መቼም ቢሆን በአካውንታችሁ ደሞዝ አይገባም እያልኳችሁ እኮ ነው። እንዲያው እስኪ በሁለት ቀንና በ3 ቀን በአንድ ሰዓት በ2 ሰዓት በ24 ሰዓት ውስጥ ሞኒ ሆናችሁ ደሞዝ የገባላችሁ ሰዎች ካላችሁ በጣም ብዙ ልጆች ወደ እኔ መጥታችኋል። ተው አንደኛ እናንተ ተበልታችሁ እኔ እኮ በ2 ቀን ነው በ3 ቀን ነው በአንድ ቀን ነው በ24 ሰዓት ውስጥ ነው ሞኒ የሆንኩት ብላችሁ እነዛ ልጆች እንዲበሉ ይዛችኋቸው አትሄዱ። ጥሩ አይደለም። እኔ ከእናንተ ምንም አልጠብቅም። እግዚአብሔር ይመስገን ሰው ስልችት ብሎኛል። ግን የማልሰለችበት ምክንያት ምን እንደሆነ ታውቃላችሁ? ወጥቼ ሰልችታችሁኛል አልከፍትም ሞኒ አላደርግም የማልልበት ምክንያት ምን እንደሆነ ታውቃላችሁ? ሞኒ ያደረኩላቸው ልጆች በጣም ትትና ያላቸው ስነ ስርዓት ያላቸው ጨዋ ዘረኛ አይደሉም፣ ፖለቲከኛ አይደሉም፣ በቃ ምንም አይደሉም። እኔን የሚወዱኝ ቤቲ በመሆኔ ሀቅ በመስራቴ ብቻ ይወዱኛል። ሀቅና ሀቅ በመስራቴ ይወዱኛል። አንዳንዶቻችሁ ትመጡና
እኔ ጎንደሬ መሆኔን ስትሰሙ ትሸሻላችሁ። እንዴ ጥርግ በሉ እንዴ! እኔ ዘረኛ አይደለሁም፣ ፍትሃዊ ሴት ነኝ። ፍትሃዊ ሴት ማለት ማንኛውም ሰው ቢመጣ ችግሩን እቀርፍለታለሁ ከፈጣሪ በታች በዩቱብ ዙሪያ ማለት ነው። እንደገና እኔ አውርቻችሁ ምን ብያችሁ ገብሬ ሲያወራችሁ የሌላ ነገር እኔ አራስ ነኝ። ልጄ ብዙ ዕቃ ያጠፋል፣ ብዙ ነገር የሚሰራለን አንድ ነን። እኔና ገብሬ ምን ችግር አለው? ቢያግዘኝ ምን ችግር አለው? ይህን ቪዲዮ የሰራሁላችሁ መልካም ስራ ዋጋ ያስከፍላል ወይ? ካሁን በኋላ ልንገራችሁ፣ እኔ ድብቅ ነገር ስለሌለኝ ነው። ሞኔታይዜሽን ለማስደረግ ስትመጡ አንደኛ በደንብ ማወቅ አለባችሁ። በ2 ቀን ሞኔ አናደርግም እኛ፣ በ3 ቀን ሞኔ አላደርግም እኔ ማለት ነው። ፈጣን ከሆነ ዩቱባችሁ ፋስት ከሆነ አውቶማቲክ ቫራል ካለው ምን ካለው 15 ቀን ሊፈጅ ይችላል። ግን ስቴፕ 1 ስቴፕ 2 ላይ ሲበራ ስቴፕ 3 የቪዲዮ ፕሮሰስ ላይ ቀይ ሲያበራባችሁ ቦጅ ብላችሁ ሌላ ቦታ ሄዳችሁ የምትበሉ ሰዎች ኖ፣ እኛ በውስጥ ተጻጽፈን ስራዬ ብለን እንቅልፋችን ትተን ምናምን እናስተካክልላችኋለን። ተበላሽቶበት የቀረሰው የለም፣ ከኛ የለም። ተስፋ የተቆረጠበት ዩቱብ ይዘው መጥተው እንኳን አስተካክለናል። ለምን? ሀቅና ሀቅ ነው የምንሰራው። አዎ አሁን ጸጋ የምስጋና የይቅርታ ቪዲዮ ሰራች አይደለ? የይቅርታ ቪዲዮ ሰርታ ያንን የይቅርታ ቪዲዮ ሊንኩን ላክነላቸው። እሱ ሊንክ ታይቶ በቃ አስተካክሉ፣ ኢዲት አድርጉ፣ ድሌት በሉ፣ ድሌት የምትሉትን ድሌት በሉ፣ የምታስተካክሉ አስተካክሉ ብሎ ተስተካከለላት። በራ አማኝ ስለሆነች በፈጣሪዋ ስለምታመን ትናንትና ማታ ስታወራ ልቤን ነው የነካችሁ። አንዳንድ ሰዎች ግን ትቸኩሉና እሳት ውስጥ ከፈላ ድስት ውስጥ ትገቡና የእናንተን ተከታይ ራሱ ከፈላ ድስት ውስጥ ትከቷቸዋላችሁ። እኔ አትምጡ ሞኔ አታስደርጉ። ዩቱብ 3ቱም ዩቱብ ይከፍለኛል። አልከፍትም፣ አትምጡ። እኔን በነገራችን ላይ እኔን የሚያምነኝ ሰው ራሱ ታማኝ የሆነ ሰው ነው። ሰውን የሚያምን ሰው በፍጹም ሰውን አይጠራጠርም። እናንተ ሞኔ ያደረጉላችሁ ሰዎች ግን ፎቶአቸው እነማን ናቸው ብትባሉ አታውቋቸውም በፍጹም። ግን እኛም ብትጠይቁ እንዴ ቤት ሾው ገብሬ ምናምን ብትሉ ይሄው እኛ አለን። በኮንፊደንስ ነው ወጥቼ 100% ሁኔ ነው ማናገራችሁ። ለምን? ስተት ስለማልሰራ። ስለዚህ የዋህነት እንደዚህ ዋጋ የሚያስከፍል ከሆነ ፕሊስ ቀለብላባ ሰዎች፣ ከባሌ ጋር ብዙ ወሬ የምትፈልጉ ሰዎች፣ በነገራችን ላይ ስልክ ደውሎ ለስራ ደውሎ ሌላ ወሬ የሚያወራ ሰው ከራሱ ጋር የተጣላ ሰው ነው። አታውሩ፣ አልቀበላችሁም። ትዕግስት ይኑራችሁ። ስለ ዩቱብ ወቁ። አለ እኮ ዩቱብ የሚሰሩ እኮ ስቴፕ 1 ስቴፕ 2 ስቴፕ 3 እንደዚህ ምክንያቱም የሚያስቀምጡ ሰዎች እኮ አሉ። የውጮችም አሉ፣ የኛ በሾዎችም ትላልቅ አንጋፋ ዩቱበሮች እኮ አሉ። እኔ ውሸታም ከሆንኩ እኮ አንጋፋ ዩቱበሮች አሉ አይደል? አንጋፋ ዩቱበሮች እከሌ እንደዚህ እያሉ እኮ ይሰሩላችኋል አይደል? ምንም በመሀል የሚያወዱሉት ነገር ቢኖርም አንጋፋ ዩቱበሮች እኮ ስለ ሞኔታይዜሽን ይሰራሉ። ለምን እሱን እያያችሁ ሞኔ አታደርጉም ታዲያ? እና ለማንኛውም ምን ልላችሁ ፈልጌ ነው፣ የዚህን ያህል መልካም ነገር እስከዚህን ድረስ ዋጋ ያስከፍላል ወይ ልላችሁ ፈልጌ ነው። ለምን ነው እንደዛ ያልኳችሁ? እኛ ሀቅ ስራ ነው የምንሰራ። ሁሉም ነገር በሀቅ ነው የምንሰራ። በራሳችሁ አካውንታችሁ የራሳችሁ ነው፣ ፓስፖርት የራሳችሁ ነው፣ ፋይዳ መታወቂያ የራሳችሁ ነው። የራሳችሁ ስደት ላይ ሆኖ ባይመቻችሁ እንኳን የእህታችሁ የወንድማችሁ የአባታችሁን ጠይቀን ነው የምትወዱትን የምታቀርቡትን የምታምኑትን ሰው ጠይቀን ነው የምንሞላላችሁ እንጂ ኢሜል ከበር የራሳችን በራሳችን አድሰንስ ማያያዝ ምናምን ይሄ ማጭበርበር ነው። በ2 ቀን በ1 ቀን በራልኝ ይሄ ማጭበርበር ነው። አንቺ የዶላር ምልክቱ አረንጓዴ ሆኖ የተስፋ ምግብ እየተመገብሽ ሰውየው ደግሞ ትክክለኛ ምግብ ይመገባል። አንዳንዶች አይገባችሁም። ዩቱብ ቀጠሮ ሲሰጥ 1 ወር ይላል። 1 ወር ሊል ይችላል። ፕሮሰስ 1 ወር ብሎ ግን በ24 ሰዓት ወይ በ2 ቀን ሊያበረው ይችላል። ግን ከመጀመሪያ አባል ለመሆን ስትጠይቁ በራሳችሁና በራሳችሁ ኮንፊደንስ ስለሚጠየቅላችሁ ልፋት አለው። ብር ሊከፍላችሁ እስከሆነ ድረስ ያለፋችኋል፣ ያደክማችኋል፣ ብዙ ጥያቄ ያመጣላችኋል። እሱ ተመልሶ ጊዜ ፈጅቶ ሰዓት ፈጅቶ ነው እንጂ ዝም ብሎ እዚህ ሱቅ ማስቲካ አለ ብሎ ተገዝቶ አለ ብሎ ብር ወስዶ ማስቲካ እንደመስጠት አይደለም። እንደዚህ ከሌ ይሄው ከሌ ልበላችሁ እነከሌ በልተውባቸው እኛ አይደለም ያዳነላችሁ ዩቱባቸው።
በነገራችን ላይ አንዳንዴ በልቶ ካጅ ሰው አልወድም። እንደገና ፓስወርድ የጠፋችሁ ሰዎች ማለት ነው ፓስወርዳችሁን ለማግኘት 50 ሺህ ብር ስለሆነ ቀሪ ሂሳቤን አስገቡልኝ። አዎ ቀሪ ሂሳቤን ፓስወርድ ያገኘንላችሁ ልጆች ማለት ነው ግማሽ ብር ያስገባችሁ ግማሹን ብር አስገቡልኝ። ምክንያቱም እኔ ግድ ነው ብያችሁ አይደለም የመጣችሁት። በራሳችሁ ስልኬን አንስታችሁ ፕሮፋይል ስር ስልኬን አንስታችሁ ነው ቤትዬ ፓስወርዴ የለኝም ፓስወርዴን ፈልግልኝ ፓስወርዴን አላቅም ብላችሁ ነው የመጣችሁት። ፓስወርዳችሁን ፈልገን እስካገኘን ድረስ ባካችሁ ቀሪ ሂሳቤን አስገቡልኝ። እባካችሁ ፓስወርድ ለማግኘት 50 ሺህ ብር ነው። አዎ የዋህነቴን ስለተጠቀማችሁ ነው። አንድ ሰው የቤቱን ቁልፍ ከረሳው ወይ ክስክስ ያደርገዋል፣ ቤቱን በር ሰብሮ ሌላ ይገዛል፣ ወይም ደግሞ በቃ አማራጭ ይፈልጋል እንጂ እዛ ቤት መግባት አይችልም። የዩቲዩባችሁን ፓስወርድ ሳታውቁ ሞኔታይዜሽን ሆንን ማለት አይቻልም። መጀመሪያ ፓስወርድ ነው የሚያስፈልገው። ከኢሜል ፓስወርድ ነው። ፓስወርድ ማለት ቁልፍ ማለት ነው። እሱን ፈልገን ያገኘን ሰዎች ብራችን ብትሰጡን ጥሩ ነው። አዎ እኛን እንደሞኝ ባታዩን ጥሩ ነው። ፎቶ ለመቀየር 50 ሺህ ብር የሚሉ ስላሉ ነው። ስለዚህ ፎቶ ለመቀየር 50 ሺህ ብር የከፈላችሁ ሰዎች ለምንድን ነው እኛ ፓስወርድ አግኝተንላችሁ ብራችን ማሰጡ? እኔ አልጠይቃችሁም። ከፈጣሪ ታገኙታላችሁ። ፈጣሪ የስራችሁን ይክፈለው። ከሰጣችሁኝ ስጡኝ፣ ካልሰጣችሁኝ ደግሞ የስራችሁን ይክፈላችሁ። እኔ እከሌ ብዬ ስማችሁን አልጠቅስም። ምክንያቱም እንደ እህትነት፣ እንደ ዝምድና፣ እንደ ጓደኛ፣ እንደ አንዲት ስደት እህት ምናምን አውርተናል። ብዙ ነገር አውርተናል። ብራችን ብትሰጡን ጥሩ ነው። ካልሰጣችሁን ደግሞ ከፈጣሪ ያገኙት። ብርና ሰው አንድ አይደለም። እኔ እንደናንተ ክፉ አይደለሁም፣ እንደናንተ አስመሳይ አይደለሁም። ታውቃላችሁ የራሳችሁ ማን እንደሆናችሁ። በተረፈ ይህን ቪዲዮ ለብዙ ሰው እንዲደርስ ሸርሸር አድርጉልኝ። ማለት የሚበሉ ሰዎች ስላሉ ነው። በ2 ቀን በ3 ቀን በሳምንት በራ እንዲያው በጣም ላይቭ ተገብቶ በጣም አውቶማቲክ ቪው የሚታይ ከሆነ ቪዲዮ ተፖስቶ በ1 ሰዓት በ2 ሰዓት ውስጥ በጣም ቪው የሚታይ ከሆነ እንደዚህ ፊልም ተከታታይ ፊልም እንደሚሰሩት የሚታይ ከሆነ እሱ በ15 ቀን ሞኒ ሊሆን ይችላል እንጂ በ2 ቀን በ3 ቀን ሞኒ አይሆንም። ይህን ልላችሁ ፈልጌ ነው። እንደዚህ አይነት ልጆች ካላችሁ ራሳችሁን ብትፈትሹ፣ አድሰንሳችሁን ብትፈትሹ ብዬ ነው። አድሰንሳችሁ ሞኒ መሆን ቀላል ነው። አድሰንሳችሁን ፈትሹ ለማለት ፈልጌ ነው። ወዳችኋለሁ፣ አከብራችኋለሁ። ነገ በብዙ ዓለም ፖስታ ቁጥር መጥቶላታል። የብዙ ዓለም በሷ እሰራለሁ ቪዲዮ። ይህን ቪዲዮ ሸርሸር አድርጉት። ነገ በብዙ ዓለም ቪዲዮ እመጣለሁ። ባይ ባይ። ወዳችኋለሁ።